ጥያቄን ጠይቅ፣ ችግር የለውም። ጥያቄዎችን አቅርብ። ማንኛውም ክርስቲያን ካለ እዚህ ጥያቄ መጠየቅ ይችላል። እሺ እሺ። አንደኛ ስለ እስልምና እውነት ስለመሆኑ ያሉ ማስረጃዎች እና ክርስትና ደግሞ እንዴት ውሸት ሊሆን እንደሚችል ለእነሱ ነገር። አሁን ለምሳሌ ስላሴ ጨርስ፣ ይቅርታ። እና እነዚህ ነብያቶች ምናምን አሁን እነ ኢዩ ጩፋ ምናምን የሚባሉ አሁን በክርስትናም ያሉ እንትኖች ሰውን ይፈውሳሉ ምናምን ነገር እና እነሱ ከየት እንትን ብለው ነው ሰዎች የሚያድኑት? ክርስትና ውሸት። በመጀመሪያ በዚያ መንገድ እንትን በለው የሚደግም ድምፅ አለ። እሺ ስለ እነዚህ ሰዎች እሺ ክርስቶስ በነበረበት መንገድ ላይ ያልነበሩ ሙሉ ክርስቲያኖች ማለት እንችላለን። ወደ ዝርዝር ስራቸው ወደ አነሳቸው እንመጣለን። አንደኛ ኢየሱስ ክርስቶስ አምልኩኝ ሳይላቸው በግድ ያመልኩታል። ክርስትና ውድቅ የሚሆነው የመጀመሪያው እዚህ ጋር ነው። በቃ ክርስትና ብሎ ማለት ኢየሱስ ክርስቶስን አምላክ አድርጎ በማምለክ ላይ የተመሰረተ ሃይማኖት ነው። ይህን መጽሐፍ ቅዱስ ላይ ስትፈልጉት የለም። ክርስቶስ የትኛውን ቦታ ላይ አምልኮን አልፈልግም፣ ገዙኛ ላለም አምልኩኝ አላላቸውም፣ ያመልኩታል። በቃ ክርስትና እዚህ ጋር ውሃሚ ነው። የእናንተ አምላካቸው አላህ እስከተባለ ቃል በቃል አምላክ አላህ ስብሐነ ወተዓላ አምልከኝ ብሎ ይነግረኛል። በጣም በርካታ ቦታ ላይ የቁል አላህ ስብሐነ ወተዓላ አለም አሐድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ወአን ያዕቡዱኒ ሃዛ ሲራጡ ሙስተቂም፣ የእኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። በሌላ ቦታ ላይ ምን ይላል? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔን እንዲገዙኝ እንጂ አልፈጠርኳቸውም ይላል። ምን ይላል? ሌላ ቦታ ላይ ኢነኒ አነ አላህ ላኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊዚክሪ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለምና እኔም በብቸኝነት ተገዛኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ፈኢያየ ፈዕቡዱን፣ ባሮቼ ሆይ ምድሬ ሰፊ ነች፣ ብትፈልጉ ወደ ፈለጋችሁበት ቦታ ተሰደዱ፣ እኔም በብቸኝነትም ተገዙኝ እያለ ይናገራል። ኢየሱስ ክርስቶስ እንዲህ አይነት የአምልኮ ጥያቄዎችን ጠይቋል ወይ? ከፍጥረታቶቹ እንዳው እሱ ፈጣሪ ነው አምልኩኝ ላ በፍጹም አምልኩኝ አላለም ማለት ቦታ፣ ነገር ግን ያመልኩት። ስለዚህ የክርስቲያኖች የአምልኮ ስርዓት ከንቱ መሆኑን ከዚህ ተረዳላችሁ። ባቸዋል አምልኳቸው ከንቱ ነው። ምክንያቱም አምልኩኝ ያላለን አካል እያመለኩ ስለ የክርስትናው እምነት መሰረቱ ክርስቶስ ነው እና በእርሱ ላይ የተመሰረተ እስከሆነ ድረስ አምልኮን እስካልፈለገ ድረስ የሚያመልኩት አካሎች ስህተት ላይ ናቸው። እምነቱም ስህተት ላይ እንደሆነ ከዚህ ተረዳላችሁ። ይህን ይመስላል። እሺ እሺ አለ። እሺ ሌላ ታዲያ እነዚህ እነ ኢዩ ጩፋ ምናምን ምን ከየት እንትን ብለው ነው ሰዎች የሚያድኑት ነው? እነሱ ያድኑ። በመጀመሪያ አዳኝ ፈጣሪ ነው። ሀታ በታላላቅ በነቢያት በኩል ሲሰራ የነበረው አምላክ ነው። ይህንን ልታውቅ ይገባል። ምናልባት መጽሐፍን አንብበህ ከሆነ አምላክ ነው ሁሉን ስራ የሚሰራው። እንደ እስልምና አምላክ ነው ሁሉን ስራ የሚሰራው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዎች ታመው ሲመጡ ይፈውሷቸው ነበር። ግን እኛ እርሳቸው በቀጥታ ፈውሳቸዋል አይደለም የምንለው፣ የፈውሳቸው እርሳቸው መሆናቸውን እያየን፣ ነገር ግን አምላክ በእርሳቸው በኩል ይሄን ስራ ሰርቷል ብለን ነው የምንረዳው። አያርም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ አንድ ሰው እኔ ማየት ተስኖኛል አላቸው። አይኔን ይመልሱልኝ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አምላክ አላህን ለመኑ። ወዲያው ይህን ሰው አይኑን መለሱበት። ግን እርሳቸው ፈውሰውታል አለ አንልም እኛ። አምላክ ነው በእርሳቸው በኩል የፈውሰው ነው የሚባለው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገ ብሎ ጴጥሮስ ይናገራል። አምላክ ነው አድራጊው። በማን በኩል? በክርስቶስ በኩል። አጋንንትን ሲያስወጣ ኢየሱስ ክርስቶስ ምን አለ? እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ፣ እኔ በእግዚአብሔር ጣት አጋንንትን አስወጣለሁ እያለ ይናገራል። ስለዚህ ክርስቶስ ያንን ሲያዝ ጊዜ ይህን አጋንንት እንዲወጡ ሲያዛቸው ጊዜ በአምላክ ስም እንደሆነ ያንን ራሱ ይነግራቸው ነበር። ከአባቴ የሆኑ ብዙ ስራዎችን አሳየኋችሁ፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸው ነበር። ምንም ከራሱ እንዳላደረገ በግልጽ ይነግራቸዋል። እኔ ከራሴ አንዳች ላደርግ አይቻለኝም ይላቸው። አምላክ ሆኖ እኔ ከራሴ አንዳች ይላል። አምላክ ምን ይላል? እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሎ የሚናገር አካል ነው እና ያ ነው። ስለዚህ እነዚህ አካሎች እነ ኢዩ ጩፋ ምናምን እየሰሩ ያሉት ያልከው አንደኛ ከክርስቶስ መንገድ ውጭ የሆነ ስራ ነው። ክርስቶስ በአምላኩ ስም ነበር ይህን ሁሉ ስራ ሲያደርግ የነበረው። እነዚህ ሰዎች ግን በክርስቶስ መንገድ ላይ ሳይሆኑ
በክርስቶስ ይህንን ወደ በሱ ስም እንሰራለን እያሉ የሚናገሩ ናቸው። ታዲያ ሰው ሊፈወስ ይችላል እኮ ሊፈወስ ይችላል። ልብ በሉ አምላክ ነው የፈወሳቸው። አሁንም በእኛ በእስልምና ሰው ወደ ጠንቋይ ቤት ሊሄድ ይችላል። መሄድ አይፈቀድም ብለን እያስተማር ነው ማለት ነው። እዚያ ግን ፈውስ አግኝቼ መጣሁ ሊል ይችላል። ይህ ሰው ተፈውሶም ልናየው እንችላለን። ግን የጠንቋይ ፈወሰው ነው ምንድነው? አይደለም፣ በፍጹም አምላክ አላህ ስብሐነሁ ወተዓላ ነው እነዚህ ያመኑትንም የካዱትንም ይፈውሳቸው። ይህን አብርሃም ሲናገር ምን አለ መሰለህ? ሱረቱ ሹዓራ ላይ ወኢዛ መሪድቱ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ እርሱ አምላኬ ብቻ ነው አለ። አማኝንም ከሃዲውን የሚፈውሰው እርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላሁመ አንተ ረብ ናስ አዝሂብ ልባእስ እሽፊ አንተ ሻፊ ላ ሽፋአ ኢላ ሽፋኡክ ይሉ ነበር። አምላክ አላህ ሆይ አንተ የሰዎች ሁሉ ጌታ ነህ፣ ፈውስ ፈዋሹ አንተ ብቻ ነህና ፈውስም ከአንተ ዘንድ እንጂ ከሌላ ከማንም አይመጣምና እያለ ይናገራሉ። ይህንን ህይወትን የሰጠን ያ አምላክ እስከሆነ ድረስ የሚለግሰን እርሱ እስከሆነ ድረስ ጤናንም የሚሰጠንና በሽታን የሚያስወግድልን ያ አንዱ አምላክ ብቻ ታበርና ይህን አምላክ አላህ ስብሐነሁ ወተዓላ የሆነ የቁርአን አንቀጽ ልግለጽልህ። አብርሃም መካ ላይ ሄዶ ከዕባን ይህንን አራቱ ማዕዘን ከሰራና ከጨረሰ በኋላ ጸሎት አደረገ። ምን የሚል ጸሎት? ረቢ ጅዐል ሃዛ በለደን አሚና አለ። ጌታ አላህ ሆይ ይህን ሀገር ሰላም አድርገዋል። ወርዙቅ አህለሁ ሚነ ሰመራቲ መን አመነ ሚንሁም ቢላሂ ወልየውሚል አኺር አለ። የዚህን ሀገር ነዋሪዎች እንዲሁም የዓለም ሀገር ነዋሪዎችን ሁሉ በአንተ ያመኑትን እና በመጨረሻው ቀን በትንሣኤ ቀን ያመኑትን ብቻ ከሲሳይህ ከፍራፍሬዎችህ ለግሳቸዋል። ምን አለ? አየው፣ ያመኑትን ብቻ አላህ እዚህ ጋር አስቆመው አብርሃምን። ቃለ ወመን ከፈር፣ አብርሃም ወይ የካደኝንም እለግሰዋለሁ በምድራዊ ህይወት እስከሆነ ድረስ አለ። ሰው መቲዑሁ ቀሊላን፣ በምድራዊ ህይወቱ ጥቂትን አጠቃቅመዋለሁ። ثم اضطره الى عذاب النار፣ ከዚያም ወደ ገሃነም እሳት ቅጣት ወደዚያ ወረውረዋለሁ፣ እንዲገባ አስገድለዋለሁ። ስለዚህ አምላክ በምድራዊ ህይወታችን ለአማኝም ሆነ ለከሃዲ ፈውስንም ሆነ ጸጋን አልከለከለም፣ ይሰጣቸዋል ሁላቸው። እርሱ ነው የሚያደርገው። ምናልባት እነዚህ ሰዎች ያደረጉ ሊመስለን ይችላሉ እንጂ እና ይሄን ይመስላል። ዋናው ቁም ነገር ግን በክርስቶስ መንገድ ላይ ነው ወይ እነዚህ ሰዎች የሚያደርጉት ብለን ስናይ አይደለም። ኢየሱስ ክርስቶስ ታስታውስ ከሆነ መጽሐፍ ቅዱስ ላይ ምን ይላል? ማቴዎስ ወንጌል ላይ ምዕራፍ 7 ቁጥር 27 አካባቢ ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። ከዚያም ቀጥሎ ብላ አለ፣ በዚያን ጊዜም አለ ጌታ ሆይ በስምህ ተአምራትን አላደረግንም ብለህ ይሉኛል። ጌታ ሆይ በስምህ አጋንንትን አላስወጣንም ብለህ ይሉኛል። ጌታ ሆይ በስምህ ትንቢትን አልተናገርንም ብለህ ይሉኛል። እኔም እናንተ አመፀኞች አላውቃችሁም ከፊቴ ራቁ ብዬ መሰክርባችኋለሁ አለ። መስካሩ ማነው? ክርስቶስ ነው። በማን ፊት? በአምላኩ ፊት። አመፅ ተብሎ የተገለጸው እዚህ ጋር ምንድን ነው? አመፅ ተገልጿል። እዚህ ጋር የሰዎቹ ስራ ምንድን ነው ብለን እንዳውዱ ስናየው ጊዜ ክርስቶስን መለኮታዊ ባህሪ ሰጥተው ጌታ ሆይ በአንተ ስም ተአምር እናደርጋለን፣ ትንቢት እንናገራለን የሚሉ ናቸዋል። ማን ናቸው ዛሬ ይህን እያደረጉ ያሉት? ሙስሊሞች። በክርስቶስ ስም አጋንንት እናስወጣለን የሚሉት ሙስሊሞች ላ በክርስቶስ ስም ትንቢት እናገራለን የሚሉ ማንም ቀባጣሪ በአምላክ ላይ እየቀጠፈ ዛሬ አምላክ እንዲህ ብሎኛል ስለአንተ እያሉ በህዝቡ ላይ እየተጫወቱ ይነሳል። እንደዚህ በቃ አምላክ እግዚአብሔር ዛሬ ስለአንተ እንዲህ ብሎኛል፣ በህይወትህ ላይ እንዲጣቃ እንዲህ ብሎኛል። እኛ ጋር ጨዋታ የለም በአምላክ ላይ። አንድ ሙስሊም ተነስቶ አላህ እንዲህ አለ ስለአንተ ቢል ከእስልምና ይወጣል ሁላ እያደለ አምላክ በነቢያቶች በኩል መለኮታዊ ራእይን ያወርድና ለህዝብ ይናገራል እንጂ ማንም ተራ ሰው ተነስቶ ዛሬ አምላክ ስለአንተ እንዲህ ብሎኛል ብሎ መጫወት የለም። በአምላክ ላይ ቀልድ የለም፣ በነቢያት ላይ ቀልድ የለም። ስለዚህ በአምላክና በክርስቶስ ስም እየነገዱ ያሉ ሰዎች ናቸው እንጂ እነዚህ በፍጹም በክርስቶስና በአምላክ በነቢያት መንገድ ላይ ያሉ ሰዎች አይደሉም። ተዘገቧቸው፣ ራሳቸውን አድኑ። የድህነት የሚገኘው በሁለቱም ዓለም ያን የነቢያት አምላክ የሆነውን አንድና ብቸኛ የሆነውን አምላክ በማምለክ አይሞትም። እርሱ በሕያውነቱ ላይ ሞትነት የለበትም። ለዘለዓለም ሕያው ነው። አምላክ አላህ ስለ ራሱ ሲነግረን ምን አለ? ወተወከል ዐለ ልሐይ አለዚ ላ የሙት፣ በፍጹም በማልሞተው በሆንኩት በእኔ በአምላክህ በአላህ ላይ ብቻ ተመካ ይላል። ሁወ ልሐዩ ላ ኢላሃ ኢላሁ ይላል። እኔ ለዘለዓለም ሕያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የላቸውም እያለ ይናገራል። ነቢያቶች የሰበኩት ይሄ ነው። መሲሁ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም፣ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ሙሴም ይሄን ያስተማረው ኢነማ ኢላሁኩም ላህ ላኢላሃ ኢላሁ አለ ሙሴ። አምላካቸው እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸው እያለ ይናገራል። እና ይሄን ይመስላል።
እሺ አመሰግናለሁ በጣም። እኔም ከዚህ በፊት ስለ እስልምና ምናምን ለማወቅ እየሞከርኩ ነበር እና በቃ ካነበብኩት ከሁሉም ነገር ቀጥተኛው እምነት እስልምና ይመስለኛል እና እስልምና መቀበል። እሺ የምለው ቃል አብረህ እየተከተልክ በል። አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አላህ ምስካልከው ቃል የሸሃዳ ቃል ወይም ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ይሄ ነው። አምላክ አንድና ብቸኛ ነው። በእርሱ ላይ ቅንጣት አጋር የለውም። ይሄ ነው ነቢያቶች ሁሉ ያስተማሩት። ይሄ ነው የመጀመሪያው የእምነት መሰረት፣ ስለ አንዱ አምላክ ማስተማር ነው። ያ አንድ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለበትም። ያ አንድ አምላክ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞተ አምላክ ብሎ ሂሳብ የለም። አምላክ አይሞትም በመሰረቱ። ያ አንድ አምላክ ለዘላለም የማይታወቁ መለኮታዊ ባህሪያቶች ብቻ ነው ያሉት። በመለኮታዊ ባህሪያቶቹ ላይ ሰውነት የለበትም። አምላክም ነው ሰውን ነው ተብሎ የነቢያት አምላክ የሚገለጽ አይደለም። እሱ ስሙ አይለዋወጥም፣ ባህሪው አይለዋወጥም። እነ ረቡ ላ አተገየር፣ እኔ ያልለዋወጥም አምላክ ነኝ እያለ ይናገራል። ያ ልክ እንዲሁ ያ የነቢያት አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣ ሊሆን ሂሳብ የለም። ያ አንድ አምላክ ሁሉን ነገር በማድረግ ላይ ቻለኝ የሚል አምላክ ነው። ኢነላህ ዐላ ኩሊ ሸይኢን ቀዲር፣ እኔ ከራሴ አንዳች ላደርግ አይቻለኝም የሚል አምላክ የለም። እዚህ አምላክ ሁሉን ነገር በማድረግ ላይ ቻይ ነው። ያ አንድ አምላክ አሸናፊና ሀያል ነው። በሀያልነቱ ላይ በአሸናፊነቱ ላይ መሸነፍ የለበት። መገደል፣ መሰቀል፣ መደብደብ እነዚህ በፍጹም የእርሱ ባህሪያቶች አይደሉም። ይሄን ይመስላል። እሺ ስለ እምነት እናውራ። ስለ እምነት ነው እያወራን ያለ ነው። ክርስቲያን ስትል ጊዜ እግዚአብሔር ክርስቲያን ሁን ብለህ ነው የሆንከው ወይንስ ዝም ብለህ ደስ ስላለህ ነው ክርስቲያን የሆንከው? በገባኝ መጠን አስረዳ ልሞክር። እግዚአብሔር ክርስቲያን ሁን ያለበት ቦታ ካለ ነገር ነው፣ ችግር የለም። አይ እግዚአብሔር ክርስቲያን ሁን ያለበትን የምትለኝ ከሆነ ደግሞ እኔም አንድ ጥያቄ ልጠይቅህ ወዳጄ። ወደ እኔ ትጠይቀኛለህ፣ ችግር የለውም። በዚሁ አንጻር እኔ የምትጠይቀኝ መልስ እሰጥሃለሁ፣ ችግር የለውም። እግዚአብሔር ክርስቲያን ሁን ብሎ ያዘዘብህ ቦታ አለ? አይ ይቅርታ አድርግልኝና አሁን ራሴን ላይክ ቻሌንጅ ውስጥ ነው እያገኘሁት ያለሁት ምናምን ነገር እና ማለት የሆነ ኮምፕሊኬሽን ለመፍጠር አይደለም፣ ግን አንተ ጋር ያለውን ነገሮች ስለ አንተ ብዙ ነገር ሰማለሁ ምናምን ነገር እና አንተ እስልምናን አውቃለሁ ወይ ደግሞ ከሚያውቁ ሰዎች ማድረጌ ስለማስብህ ጥያቄዎቹ እንድትመልስልኝ ነበረ። ሞር አንተ እኔን ጠይቀኸኝ እንትን ከምልብህ አንተ ደግሞ ሞር ልታብራራልኝ ትችላለህ ብዬ ስለማስብ። እሺ፣ ስለ አላህ አምላክነት በማስረጃ ልታቀርብልኝ ትችላለህ? አምላክ አላህ ስብሐነ ወተዓላ አምላክ መሆኑን ቃል በቃል ራሱ ይነግራል። ኢነኒ አነ አላሁ ላ ኢላሃ ኢላ አነ፣ እኔ አምላካችሁ ከእኔ በስተቀር ሌላ ማንም አምላክ የለም፣ ፈዕቡድኒ እኔም በብቸኝነትም ተገዙ እያለ ራሱ ቃል በቃል ይነግራል። ምን ላይ? በቁርአን ላይ። አሁን ለምሳሌ እኔ ክርስቲያን ስሆን እግዚአብሔር ወይ ደግሞ ስላሴን ስለ ኢየሱስ ስትለኝ በድምፅ ሰምቼዋለሁ። እግዚአብሔር ተሰምቷል። አዎ፣ በዮሐንስ ወንጌል ላይ በምታይበት ኢየሱስ በዮርዳኖስ በሚጠመቅበት ሰዓት ላይ ይህ የምወደው ልጄ ነው ብሏል። በቃል የሰማነው ነገር ነው። እጄ ላይ አሁን አልያዝኩም፣ ይቅርታ። ግን ምናልከኝ ቀራለህ? ቆይ ካልያዝክ ችግር የለም። እግር የለም። እግዚአብሔርን ድምፁን ሰምተናል እያለ ነው ወገናችን። እሺ ቆይ አንዴ
እስኪችን አንብባት ምን ትላለች? ሄሎ ሰማለሁ የላከኝ አቦም እርሱ ስለ እኔ መስክሯል። ድምፁን ከቷል፣ አልሰማሁትም፣ መልኩንም አላየሁም። አልሰማችሁም? እሺ ይህን ይመስላል እንዴ? የላከኝ እግዚአብሔር እኮ አይደለም። እዛ ጋ እኮ የላከኝ አቦም ነው አይደል የሚለው? አቦም ምንድን ነው? አብ የላከኝ አብም እርሱ ስለ እኔ መስክሯል። ድምፅን ከቶ አልሰማችሁም ማለት የአብ ድምፅ ተሰምቷል አልተሰማም? ማን ያለው ይህንን? ኢየሱስ ዮሐንስ። ኢየሱስ ራሱ የላከኝ የሚለው ኢየሱስ ነው። የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም ማለት አምላክህ ድምፁም አልተሰማም፣ መልኩም አልታየም። ምን ማለት ነው? ግልጽ ነው። ድምፁ አልተሰማም። ድምፁን ሰምቻለሁ አምላኬም ብለህ ነበር። ያው ድምፁ አልተሰማም የሰጠው እንትን ላይ ኢየሱስ ክርስቶስ በዮርዳኖስ በዮሐንስ መጠመቁን ታውቃለህ? ይህን ጨርስ። እዚህ ጋር አሁን አምላክ ድምፁ እንዳልተሰማየህ። አይ መጀመሪያ የኔን ሀሳብ እንጨርስና እዚያ የአብ ድምፅ ተሰምቷል ይላል። እኔ ያልኩ እውነት አይደለም? የአብ ድምፅ ተሰምቷል ይላል ወይ? እዚህ ቃል በቃል የአብ ድምፅ እንዳልተሰማ ይነግርሃል። እዚያ አብ የሚል በፍጹም እራሱ አልተቀመጠም። እዚህ ጋር ግን የአብ ድምፅ ተሰምቷል ወይ ቢባል አንዲትም ቦታ የአብ ድምፅ ያው አልሰማችሁም ብሎ ኢየሱስ ዘጋው። መልኩንም አላያችሁም ብሎ ዘጋው። ስለዚህ አብን ያየም ሆነ የሰማ ማንም የለም ማለት ነው። ስለዚህ ሰምተነዋል ድምፅን ያልከው ስህተት ነው። የእኛ ግን አምላካችን አላህ ስብሐነሁ ወተዓላ ድምፁ ተሰምቷል። ማን ሰማው ከተባለ ሙሴ ሰምቶታል። ሙሴ ሰምቶታል። ልክ እንደ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሰምተውታል። አንዳው ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ ብዙ ጊዜ ስለምጠይቁ ከነቢዩ ውጭ ሌላ ማን ምስክር አለ? የአምላክ ድምፅ እንደሰማ ሙሴ ሰምቶታል ያልከኝ። ስለዚህ በነቢያት ውስጥ ታምናላችሁ ማለት ነው? እንዴ በደንብ እናምናለን እንጂ በነቢያት። ስለዚህ ሙሴን የት ውስጥ ነው የምታገኘው? መጽሐፍ ቅዱስ ውስጥ ወይስ ቁርአን ውስጥ? በቁርአን ውስጥ እናገኘዋለን። መጽሐፍ ቅዱስ ላይ ታገኘዋለህ። ግን ሙሴን እዚያ እና ታዲያ ሙሴ የመጽሐፍ ቅዱስ አካል አይደለም? አይደለም። መጽሐፍ ቅዱስ የሚባል መጽሐፍ እዚህ ዓለም ላይ የለም። መጽሐፍ ቅዱስ ላይ አንድ ስፍራ መጽሐፍ ቅዱስ የሚል ቃል የለም። ከየት ነው ያመጣው? እንዴት የለም? ካለ ሰው የኦርቶዶክስ እምነቶች ላይ ነቢያቶች የሚባሉ አሉ። ኦርቶዶክስ የሚል የለም መጽሐፍ ቅዱስ ላይ። ከየት ነው ያመጣው? ምን ማለት ነው? የለም መጽሐፍ ቅዱስ ላይ። ዝም ብሎ ቄሶቻቸው ይህን ሰጥቷቸው ነው። ይህን ስም ሁላ መጽሐፍ ቅዱስ አሏችሁ፣ የለም መጽሐፍ ቅዱስ የሚል። ኦርቶዶክስ አሏችሁ፣ ኦርቶዶክስ የሚል የለም። ስላሴ አሏችሁ፣ ስላሴ የሚል የለም። ከየት እንደመጣ መጽሐፍ ቅዱስ ማለት ነው ማለት ነው። የለም መጽሐፉ ላይ የለም እያልኩ ነው። አንድ መጽሐፍ ቅዱስ የሚለው የለም ሳይሆን መጽሐፍ ቅዱስ ማለት ነው። በሚገባኝ ነው በሚገባኝ ነው እኮ በሚገባ አንተ የሚጠቅመህ ነገር መጽሐፉ ላይ እንደዚህ ማለት የጸሐፊዎች ጥርቅም ማለት ነው አይደል? አሁን ለምሳሌ መጽሐፍ ቅዱስ ሲጻፍ የ40 ሊቃውንት የጻፈበት ነው አይደል? አሁን ለምሳሌ የሙሴ ምንድን ነው? የሙሴ መጽሐፍ ነው። መጽሐፍ የለም እንደዛ የለም። ለማንኛውም የአምላክ ድምፅ ተሰምቷል የሚለውን ኢየሱስ ክርስቶስ ዘግቶታል። ማናቸውም የአብን ድምፅ አልሰማቸውም ብሏል። አልተሰማም። ያ ነው። አንተ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አጁ በደምብ አምላክ ይኖረዋል ብለህ ታምናለህ? ለአምላክ ፈጣሪ የሆኑ ፈጣሪ የለውም። ነገር ግን ኢየሱስ ክርስቶስ አምላክ አለው። ስለዚህ አምላክ አይደለም ማለት ነው። ማስረጃ በሳይ አሳይ።
ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ኢየሱስ ይናገራል። አምላክ አለው ማለት ነው። አምላክ ካለው አንድ አካል ደግሞ በፍጹም አምላክ ሊሆን አይችልም ብለህናል። ስለዚህ ኢየሱስ ክርስቶስ በዚህ አንቀጽ መሰረት አምላክ አይደለም፣ ምክንያቱም አምላክ እንዳለው ቃል በቃል ተናግሯል። እዚህ ጋር ስለ ስላሴ ወይ ደግሞ ስለ አብ ወልድ መንፈስ ቅዱስ ጠንቅቀህ ታውቃለህ የሚል ግምት አለኝ። እዚህ ጋር ምን ይላል? ኢየሱስ ክርስቶስ አምላክ አለ የለው? አይ ስለ እግዚአብሔር ወይ ደግሞ ስለ አብ ወልድ መንፈስ ቅዱስ ጠንቅቀህ ታውቃለህ የሚል ግምት አለኝ። ስለ ስላሴ ትምህርት የለም መጽሐፍ ቅዱስ ላይ። አሁን ወደዛ ሳይሆን ኢየሱስ ክርስቶስ አምላክ ካለው ሆን እያልኩ ያለው ስለ አብ ወልድ መንፈስ ቅዱስ ጠንቅቀህ ታውቃለህ። በዛ እንስማማ ወይስ አታውቅም? ምንድን ናቸው? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለህ ነው ታምናለህ አይደለ? ኢየሱስ ምንድን ነው? ኢየሱስ ክርስቶስ መልእክተኛ ነው፣ ከአምላክ ዘንድ የተላከ። አብ ምንድን ነው? አብ የኢየሱስ ክርስቶስ አምላክ። ወልድ ደግሞ የአምላክ መልእክተኛ ወይንም ባሪያ፣ አገልጋይ፣ የተላከ ከአምላክ ዘንድ። አይ ከተሳሳትኩ ማረፍ ተሳሳትኩ ብቻ። አይ ከስህተትም በላይ ስህተት ነው ለእኔ። ምክንያቱም አርመኝ፣ ችግር የለም። ስህተቱ ምንድን ነው? ምክንያቱም እግዚአብሔር ራሱ ፈጣሪ ስለሆነ ነው። እግዚአብሔር ስለ ኢየሱስ ክርስቶስ ራሱ ፈጣሪ ነው። ፈጣሪ ሆኖ በዚች ምድር ላይ በመለበት ሰዓት ላይ አሁን የጠቀስከውን የምዕራፍ የሚለው በሰውኛ በሚገባኝ ነው ማለት አሁን ስፔሲፊካሊ ከኔ የምትወስደው ፖይንት ሊኖር ይችላል። ይሄ ስህተትም ከሆነ የመጽሐፍ ቅዱስ ስህተት ሳይሆን የኔ ስህተት ነው ሊሆን ይችላል። በሚገባኝ ነገር ነው ልነገር ይችላል። ለፈጣሪ ፈጣሪ ይኖራል ወይ ብዬ ቅድም ስጠይቀህ በፍጹም አይኖረውም ብለሃል። ኢየሱስ ክርስቶስ ደግሞ ያው አምላክ እንዳለው ተናገረ። ምን ትላለህ? አምላክ ያለው አምላክ አለ እዚህ ዓለም ላይ? አይ አንድ ፈጣሪ ነው እንዳለ ማቀው ነው። ታዲያ አምላክ አለኝ አለ ኢየሱስ ክርስቶስ። ሌላ ባሳይ ተደረግጣለህ። ብዙ አንቀጾች አሉ የሚደብቋችሁ ቀሳውስቶቻችሁ የማይነግሯችሁ፣ ዛሬ ስትመጡ ጊዜ እንዳዲስ የምትሰሟቸው ኢየሱስ ክርስቶስ አምላክ እንዳለው አይነግሯችሁም። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማነው ኢየሱስ ክርስቶስ አምላክ? አምላክ ካለው እርሱን ለምን አትፈቱት? አምላክ አለኝ ያለ በቃ ካለ እርሱ አምላክ እንዳልሆነ ግልጽ ነው። አምላክ አለኝ ፈቱኝ አለ። አምላክ አለኝ ካለ ወደ አምላኬ ልሄድ ነው አለ። መጨረሻ ላይ በቃ ወደ አምላኬ ወደ አምላካችሁ ልሄድ ነው አለ። ተቃወሙት። ክርስቲያኖች ምናሉ? አምላክ የለህም አንተ ራስህ አምላክ ነህ አሉት። ይህ ክርስቶስን መቃወም ነው። በቃል አምላክ አለኝ እያለ የኢየሱስ ክርስቶስ አምላክ ይባረክ ይላል። በዚያ ለአምላኩ ይጸልያል፣ ይለምነዋል፣ እያለቀሰ የደም ነጠብጣብ እስኪመስል ድረስ እንባውን እያንጠባጠበ ይለምነዋል። ይገዛል፣ ለአምላኩ ይገዛል። ኢየሱስ ክርስቶስ ጋር በቃል ለአምላኩ ይገዛል። ይወቸዋል። ይህ ነው እና ኢየሱስ ክርስቶስ አምላክ አለው። ኢየሱስ ክርስቶስ መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ኢየሱስ ወደ ሰማይ ቀጥ ብሎ ተመልከት ምን እንዳለ፣ አባት ሆይ ብቸኛ እውነተኛ አምላክ አንተ ነው፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለም ሕይወት አለ። ብቻህን አምላክ የሆንክ ብሎ አብን ከገለጸ በኋላ ራሱን ደግሞ ከአንዱ አምላክ ከብቸኛው አምላክ የተላኩኝ መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? እኔ ከአምላክ ሰምቼ የምነግራችሁ ሰው ነኝ አለ። ከማን ሰምቼ? አምላክ ሰምቼ የምነግራችሁ ሰው ነኝ። ሰው ነኝ ብሎ በግልጽ ተናገረ። ብዙዎች አያውቁም። ቃል በቃል ሰው ነኝ እያለ ይናገራል ኢየሱስ። አንደኛ ጢሞቴዎስ እንደዛ እያልክ ከሆነማ ከማስታውሰውም አንድ ነገር ልንገርህና ከሰው ሰምቼ ወይ ከአምላክ ሰምቼ ነው አሁን ባልከው አንጻር ላይ ቅድም እኔ ፖይንቴ አሁን ጀነራል የሆነ ጥያቄ ጠይቄ የገባሁት ነው ስለ አላህ ስለመኖሩ ራሱ እንድትነግረኝ ነበርና ቁርአን ላይ በተጻፈውም ራሱ ካየኋቸው አንዳንድ ቦታዎች ላይ
አላህ ወይ ደግሞ ቁርአን ላይ በተጻፈው መሐመድ በጻፈው ቁርአን ላይ ስለ ራሱ እኔ እሱ ራሱ ማድረግ እያደረገ ያለውን ነገር እንደማያውቅና አድራጊዎቹም ደግሞ ወዴት እየሄዱ እንደሆነ ማይናገርበት ጥቅስ አለ እዛ ቁርአን ላይ ማለት ነው። እና አሁን አንተ ከምትለው ነገር ጋር ይሄ አይጋጭ? ማን አላህ ነው ወይስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ያው የነብዩ መሐመድ ቁርአን ማለት የአላህ ኮፒ ይመስለኛል ካልተሳሳትኩ። ያረለ አላህ የሚነግረውን ነው መሐመድ የጻፈው። የሚያደርገውን የሚያደርገው ማንን ነው? አላህ ነው ወይስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ቁርአን ላይ ያለ ጽሁፍ አይደለ ከአምላክ ዘንድ ቁርአን ላይ ያለ ማለት ላይ መሐመድ ስለወረደለት ነው አይደል? ቁርአን ላይ ካለ መሐመድ የሚሆን ነብዩ አንድ ነው ማለት ነው። ምንም ልዩነቱን አታነሳበት ማለት ነው። ስለዚህ ኦኬ አይ ቲንክ ጊዜ ካለ 2 ደቂቃ ሰጠኛለህ ከይቅርታ ጋር። ኦኬ አል ቢ ባክ። ኦኬ ታንክ ዩ። ይቅርታ ግን ለቃሉ መጽሐፍ ቅዱስ ላይ ራሱ ስላለ ነው። ይቅርታ ከደበረህ አልፈዋለሁ። አምላክህ ብልት አለው የለው? ክርስቲያኖችን ተመልክቶ አምላክ ለማምራራት እኔ አልችልም አለው መጽሐፉ ላይ። ያን ብልቱን ተገርዟል አልተገረዘም? አምላክ ጥልቅ እውቀት ስለሌለ ይሄን ልመልስልህ አልቻለም። ግን ያንተ ቀኝ እጅ አለው እግር አለው ባታ አለው ተብሎ የለውም አልክ። ቆይ ጥልቅ እውቀት አለኝ እኔ። ቆይ ላሳየህ፣ አንተ ከሌለህ ላሳየህ። አምላክህ እንደተገረዘ ላሳየህ። አንድ ጊዜ ከይቅርታ ያው መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 2 ቆይ አንዴ ጥልቅ እውቀት ከእኔ ጋር ስላለ መጽሐፉ ላይ ላሳየህ። አምላካችሁ እንደተገረዘ አንዴ ቆይ መረጋጋት፣ አንዴ መረጋጋ። ጀሃነም ላይ ግሩን አንተ ቆይ አንዴ ሊገርዙት ቆይ ሊገርዙት 8 ቀን በሞላ ጊዜ ይላል። እዚህ ሊገረዝ ያለው አምላክህን አይደለም። ካሳይ ክርስቲያኖች መልሷት። ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አንድ ዲጄ ሚውትህን አንሳው። እዚህ ጋር ሊገረዝ ያለው አምላክህን አይደለም። ያ በስጋ የተገለጠ ጊዜ ሊገረዝ ሁሉን በሰው ስለሆነ ሰው የሚያደርገውን ሁሉ አልፏል በምድር ላይ ያለ ማለት ነው። እናንተ ግን ሰው እኮ የተከበረ እኮ ነው። እግዚአብሔር እኮ ሰውን እኮ በአምሳሉ ፈጠረው። ሰው ቆሻሻ እኮ አይደለም። እናንተ ሰውን እንትን አዳምጥሽ፣ አዳም ተረጋጋ። ይሄን የተገረዘው ብልቱ ታመልከዋለህ ወይንስ አታመልከውም? መልስ። ነው አላመልከውም። እንዴት አመልከዋለሁ? ብልቱን አታመልከውም? ቃልም ስጋ ሆነ ይላል። ያ ቃል ነው አይደል? ብልት ኃጢአታችንን ሊሸከምልን ነው ወደዚህ የመጣው እንጂ እናመልከው አይደለም። ስራውን ጨርሶ ሲኖር ያመለከው። እሺ በጣም ስለዚህ ኢየሱስ ክርስቶስን ስጋውን አታመልከውም፣ ፍጡር ነው ማለት ነው አይደል? ያ በስጋ ሲመጣ እኮ ፍጡር ሆኖ ነው ማለት በስጋ ነው የተገለጠው። በሰው ተገልጦ ኃጢአታችንን ተሸከመ። ያ ስጋ ማለት ነው። ስለዚህ ያ ስጋ ቁርአን እኮ በመጨረሻው ቀን እኮ የአላህ ቃል እኮ ስጋ ሆኖ እንደገረጣ ሰው ሆኖ ይመጣል ይላል በመጨረሻው። ስለዚህ አዳም ያንን ለምን አትቀበልም? አዳም ተረጋግጥ ቀስ በል። ስለዚህ ኢየሱስ ክርስቶስ ፍጡር ነው የሚል ክርስቲያኖች በቃ አሁን ከፍ እያላቸው ነው። ወላሂ ላዝም በጣም ጎበዞች ሙስሊሞች ጋር እያዋላችሁ ብዙ ነገር አስተካከላችሁ። ኢየሱስ ፍጡር ነው የሚል ክርስቲያን እየመጣ ነው። እስኪ አሁን የአሁኗን ቃል ድገማት እስኪ አንዴ ዲጄ አንዴ ድገማት። ክርስቶስ ኢየሱስ በስጋ የተገለጠ አምላክ ነው። በበደላችንና ኃጢአታችንን ለመሸከም በስጋ የመጣ በምድር ላይ የመጣ አምላክ ነው። በምድር ላይ የነበረ ፍጹም ሰው ነበረ። ሲገርፉት ያማዋል እንደ ሰው ፔን ሁሉን ነገር ፔን የሚሰማው ሰው ነበረ። ስለዚህ ያ ስጋ አምላክ ነው አይደለም? ኢየሱስ አምላክ ነው አይደለም? ያ ስጋው ኢየሱስ ክርስቶስ አምላክ ነው አይደለም? አሉ በቃ አትናገርም። አያችሁ አይደል? እንዲህ አይነት ችል ጥያቄዎችን እኛ መጠየቅ አቅቶን አይደለም። እናንተ ክርስቲያኖች
እየከፋፈልኩ የሰውነት ክፍሉን ይሄን ታመልከዋለህ አታመልከውም ማለት ሞኝነት ነው። አቀይምሯቸው መዝጋት አላቃተኝ። ግን ብንማማር የተሻለ ነው። እንዲህ አይነት ቃላቶችን ይሄዱና ላይብ ከፍቱና አላህ እጁ ይመለካል አይመለክም፣ አላህ እግሩ ይመለካል አይመለክም፣ አላህ አባቱ ይመለካል፣ አምላክህ ብልታለሁ አስባልኳችሁ። ግን ያን ታመልከዋለህ ወይ? አላመልከውም ነው ያለው። ቀጥታ ይፈቻል አይደል? እንዲህ እየሸነሸንን የሰውነት ክፍሎችን መጠየቅና አይምሮን መዝጋት ያቅተና። ግን ይህ አካሄድ ጥሩ አይደለም። ምንም ለማንም አይጠቅምም። አምላክ የሚመረመር አይደለም አካሉ ማለት ነው። ወይንም ደግሞ ይቅርታ አካል አልኩኝ ዛቱ ማንነቱ ባህሪው ያ አይደለም። ነገር ግን አምላክ በነቢያት በኩል የነገረንን አምነን እንቀበለዋለን። ገብታችኋል አይደለ? ያ ነው። እንዳጠቃላይ ጥያቄ ያለው ካለ መጠየቅ ይችላል። አይ ከእንዲህ አይነት ነገር እንውጣ። እንቶ አካሄድ መሄድ ጥሩ አይደለም። እንዲህ አይነት አካሄድ በአምላክ ላይ ቁጭ ብዬ መሳለቅና ማፌዝና መላገጥ እንችልበታለን ከማንም በላይ ማለት ነው። ለማፌዝም ይመቻል። የክርስቲያኖች መለኮታዊ ያስተምሩ ኢየሱስን ያዝ አድርጌ እያንዳንዱ ሰውነቱን እየቸበቸብኩ ይሄን ታመልከዋለሁ ወይ ብልቱን ቆራርጬ ግራ እየገባኝ ነው። አያስኬድም እንደዚህ። እሺ ምንድነው ግራ የገባሽ ነገር? ማለትም እኛ በቤተ ክርስቲያን አስተምሮት እኔ የምማቀው አንድያ ልጁ ወደ ምድር ላከ የሚለው ቃል አለ። አሁን ኢየሱስም አምላክ ከሆነ ልጁን ወደ ምድር የላከው አምላክ ከሆነ ሁለት አምላክ ነው ያለው የሚለው ራሱ አይምሮዬን እየመረመረኝ ነው። ትክክል። አንድ የሚነግራችሁ ነገር አለ። ትክክል ነው ሐሳብሽ፣ ትክክል ነው ሐሳብሽ። አንድ እንትን የሚሏችሁ ነገር ምንድነው? ለአዳም እግዚአብሔር ቃል ገብቶለታል። ከልጅ ልጅ ተወልጄ አድንሃለሁ ብሎ ነው አይደል ያላችሁ? እንደዛ ከሆነ ራሱ እግዚአብሔር ነው መምጣት ያለበት። ግን ዮሐንስ ምንድነው የሚለው? እግዚአብሔር ሳይሆን የመጣው እግዚአብሔር አንድያ ልጁን ላከ ነው የሚለው አይደል? አያችሁ አይደል? እዚህ ጋር ክርስትና የሚታጣው ከልጅ ልጅ ተወልጄ አድንሃለሁኝ ብሎታል እግዚአብሔር ከተባለ ያ እግዚአብሔር ራሱ መጥቷል ወይ? ለእግዚአብሔር አልመጣም ይለናል ዮሐንስ። ማን ነው የመጣው? እግዚአብሔር ሳይሆን አንድያ ልጁን ነው የላከው ይላቸዋል። ይሄ ነው። እስኪ በዚህ በስላሴ ባለው ጉዳይ ጃ ያውራሽ። አንድ ወደ መስጊድ ላይ ነው ጃ ይመቻል። እንት 5 ደቂቃ ቀጥላለሁ። ጃስሚን ወይ ረመዳን እስከዛ ቀጥል። 5 ደቂቃ ቀጥላለሁ። አይ ቀጥል ቀጥልሽ ጃስሚን አለ